እስቲ ጋይስ ማለት ነው አንድ ነገር ልናገር፣ አንድ ነገር ብቻ። እስቲ ጋይስ ማለት ነው አንድ ነገር አንድ ነገር ብቻ ልናገር። እስኪ እኔ ነኝ ያልኩት ብሎ ይሄ ሰው ደፍሮ ወጥቶ ይናገር። ፋኖ ምንድነው ፍየል ሰርቆ ምናምን ይበላል፣ የአማራ ህዝብ አልሞተም ምናምን ያለ ሰው እኔ ብያለሁ ማንንም አልፈራም ብሎ ደፍሮ ወጥቶ ይናገር። ማን ያዘው? ይሄ መልስ ይሆናቸው። ለማን ያዘው? ያ ሰው ራሱን አውጥቶ እኔ አልፈራም ጀግና ነኝ ብሎ ወጥቶ ቢናገር ደስ ይለኛል። ጀግና ነኝ ብሎ ወጥቶ ቢናገር። ውሸት ነው። የሞተ ሰው የለም። ጫፍ ጫፉን ነው የምነግራችሁ። ፍየል ሰርቆ ይበላል ምን እያለ ለፖለቲካ ነው የሞተ ሰው የለም ምናምን ሲል የነበረው ማን ነው? ከነ ድምጻችሁ ማለት ነው። ገና ብዙ ነገር አለና አንዴ ማን ነው ያስወረደው? ከሁለት ሰው ጓደኛሞች አላችሁ ድዲ ማን ነው በማህፀን በሽታ ታሞ ተሰቃይቶ ተዋቶለት ገንዘብ ጠይቆ ሕክምና የተደረገለት ማን ነው? ለማንኛውም አላችሁ መኖራችሁ ጥሩ ነው። ዲሌ ብዙ ነገር አለ። ታው እግዚአብሔርን ፈርተን እንጂ መድኃኒዓለምን ፈርቼ እንጂ የሰማይ አባቴን ነገን የሚደርስብኝን ማርያምን አላቅም ብዬ እንጂ ነገ የኔን ነገር አላቅም። ነገ የሚደርስብኝን አላቅም። ይኸው አባቴ ሙት ነገ የሚደርስብኝን አላቅም። ከኔ ሁሌም መጥፎ ነገር አይምጣ። ከኔ ሁሌም ተንኮል አልስራ። እግዚአብሔር እኔን ይጠብቀኝ ብዬ ስለማስብ እንጂ ይዋፊላትን ለምዝማትም የኔ ወንድም ምን ይካወራት ስለራሴ ነው። እኔ እንግዲህ በቤቴ ወይ ወሬውን እናንተ አውሩልኝ፣ ወይ አንተ ወሬውን ምረጥና አውራልኝ፣ ወይ ወሬውን ምረጥ አንተ ወሬውን ምረጥና ወይ ደግሞ ስልኬ ልተውልክ ሉጣና ሎጋውት ልበለውና አንተ ገብተህ አንተ እንደፈለግከው አውራ። ወይ አውሩ ኑና ግባና አውራ። መብቴ እኮ ነው ማለት እኔ የራሴን ሀሳብ መናገር መብት አለኝ፣ የማውራት መብት አለኝ። ስሙ እንግዲህ ስሜ እኔ ተጠራ ተብሎ ድርቅ ብሎ እዛ ሰውዬ ከመጣ ምንም ማድረግ አልችልም። በነገራችን ላይ ምንም ማድረግ አልችልም። ምንም ላደርግ አልችልም። ነኝ ካለ አንድ ሰው ምንም ፓስወርድ እኔ ነኝ ካለ ያውን ከጠራሁት ውስጥ መሀል አቤት ካለ ያ ሰው ያ ነው እንግዲህ እኔ ምንም ላደርግ አልችልም። ቲክቶክ ላይ እንግዲህ ስንት ሺህ ሰው ነው የተቀመጠው? በጣም ብዙ ሺህ ሰው ነው ቲክቶክ ላይ ያለው። ከብዙ ሰው ጋር ተነካክተ ሁላችን ከብዙ ሰው ጋር ተጣልተናል። አቤት ብሎ የመጣ ታዲያ እኔ ልረዳ አልችልም። ቀንና ከሌሊት እኔን ነው ብሎ የሚያስብ ሰው ካለ ልረዳ አልችልም። እኔ አሁን ትናንትና የሆነ ነገር የሆነ ሰው በአሽሙር ተናገረ ቤት አላችሁ። ለምንድን ያላወራውበት? እኔን አይወክልማ። እኔ አይደለሁማ። እናንተ መታችሁ ጻፋችሁ እንጂ ተቀብላችሁ መታችሁ ጻፋችሁ እንጂ እኔን አይወክልም። እኔ ቤታ ራሴን አውቀዋለሁ። ምን አገባኝ? እኔም የሚወክል ነገር ሲሆን መልስ እሰጥበታለሁ። ከዛ በተረፈ እኔን አይወክልም። እናንተ መጣችሁ ቤታ አንቺን ነው እንዴት ተባለው አላችሁ። ምን አገባኝ? ራሱ ሰውየው ያውቀዋል። ራሱ ደፍሮ ራሱ ብያለሁ ብሎ ካልፈራ ህዝቡን ወጥቶ ይናገር ነው ያልኩት። ራስሽን ጠብቂ እንዴ! እነዚህ ቀቅለው ነው የሚወሉኝ። እዚህ የቲክቶክ እኔ ጋር ቀቅለው
ማርያምን ነው የምላችሁ። የኔ ውድቀት እኔ በገመድ እንዲህ እያጨበጨቡ ማለት ነው በድንጋይ እየወገራቸው ግደሏት ቢባል አንደኛ የሚያወጡት እነሱ ናቸው። እመቤቴ ጌታ ምስክሬ ነው። እኔ አሁን ከሰው ጋር ስጣላ ያው መድኃኒዓለም በሚያውቀው እዚሁ ቲክቶክ ላይ ይሰዳደባለሁ፣ ይጨቃጨቃለሁ ምናምን፣ ወይ የሚወዱኝ ሰዎች ወይ ነገር ይልካሉ፣ ስቃለሁ ምናምን፣ ወይ ጉድ ምናምን እንተማማለን እዛው እንጂ በአይምሮዬ አሰላስዬ ያን ሰው ለመግደል ያን ሰው ለማስጨፍ ለዛ ሰው ክፋት ይኸው እንደው እመቤቴ በምታውቀው እመቤቴ ቤቴ ውስጥ አለች። እኔ እንዲህ ቁጭ ብዬ ለዛ ነው አምላክ ሆዴ ውስጥ ምንም ስለሌለ ሁሏንም በራሷ ሰዓት እያዋረደ ቅሌታም የሚያደርጋት በራሷ ሰዓት ሁሏንም ቅሌታ የሚያደርጋት እግዚአብሔር የሚያዋርዳቸው የውስጤን ማምላክ ስለምታይ ፈጣሪ ስለሚያይ ሁሌም በራሳቸው አፍ የሚዋረዱትኝ ሁሏም እዚህ ቲክቶክ ላይ እኔን የነካ ሰው ለምን ይኸው እመቤቴ በምታውቀው እኔ ሆዴ ውስጥ እንዲያምቄ ቆይ ምን ላስፖስትባቸው በኤአይ ምን ራቁት ላሰራ ቆይ ፊታቸውን አሰክቼ ቆይ ወንራ እንደዚህ አይደለም ወይ ደግሞ የሆነ ነገር ቆይ በምን እመቤቴን አይደለም እንደውም እኔ ስንት ድምጾቻቸውን ይጃቸዋለሁ ለመድኃኒዓለም ፈርቼ ነገኔ እንትን ላለ ዘረኛ ሁሉም ዘሩን ይወዳል። ማማዬ በዛ ከመጣሽ አልተሳሳትሽም ነኝ። ዘሬን በጣም ነው የምወደው። ዘሬን ካልወደድኩ አንቺን ልወድሽ አልችልም። በጣም አማራነቴን በጣም ሞቼ አሁንም ወደፊትም ከነገ ወዲያም ሞቼ ነው የምወደው። የራስን መውደድ የሰውን መጥላት አይደለም። አለቀ። አንቺም ዘርሽን ትወጂዋለሽ ውዴ። ማንም የሚጠላ የለም። ማንም ሰው ዘሩን የሚጠላ የለም ውሸት ካልሆነ በስተቀር ውሸታ ማውቀሽ ልወደድ ባይ አጎብዳጅ ካልሆንሽ በስተቀር ሁሉም ዘረኛ እንኳን ባትሆኚ የራስሽ አካባቢ ተይና በዘር ተይው አማራ ኦሮሞን ተይና በተወለድሽበት አካባቢ በጎጥሽ እንኳን ሲጠራ ዘፈን ምናምን ደስ ይልሻል። ተይና ዘሩን ተይውና ማለት ነው። ተይው ይሄ አማራ ኦሮሞን ተይው። በቀበሌሽ ራሱ ሲጠራ ደስ ይልሻል። ቀበሌ 02 ቀበሌ ምናምን በጣም ጥሩዎች ናቸው ትብብር አላቸው ሲባል ደስ ይልሻል። ሌላውን ተይውና ዘርሽ አላምንበትም። ይሄ ዘረኛ ሁሉም ዘሩን ይወዳል። ጥሩ ያልሆነው ብዬ ደግሞ ማምነው በቃ የራስን ዘር መውደድ ይቻላል፣ የሰውን ዘር ደግሞ አለማንቋሸሽ በሚል አሁን ላይ ያለሁት በቃ ያን ካልፈልሽ ትረገጫለሽ ውዴ። ክብር ካልወደደልሽ እንዴ ምን አብቶ ነው የምትለው? መከባበር እኮ ይቻላል። የሌላውን ዘር ሳታንቋሸሽ ያንቺን ለመውደድ የሌላውን ማንቋሸሽ የለብሽም። አለቀ። ምን እየሰሙሽ ነው? እየሰሙሽ ማን ናቸው እንዴ? ፌመስ እኮ ነኝ ውዶቼ። እንዴ ማሮቼ ፌመስ እኮ ነኝ እንዴ። ምን አስባችሁ ነው? እና እንዴት ሰው ላይ ሰማይ ነው እንዴ ታዲያ? እንዴ ምናችሁ ነው ውዶቼ? እየሰሙሽ ነው ምናምን። ፌመስ እኮ ነኝ እንዴ። የቲክቶክ ድምቀት እኮ ነኝ። ምን አስባችሁ ነው? ወደ 88,000 ህዝብ የተከታተለኝ ቤታዬ ፕሬቲ የተባለልኝ የተገጠመ ግጥም የመቼ ላታውን ግጥም አላያችሁትም እንዴ ውዶቼ? ምን አስባችሁ ነው? እና ሰው ላይ ነው እንዴ? ሰው ላይ ነው እንዴ? እንዴ ምን አይነት ጥያቄ ነው? እያዩሽ ነው ይለኛል እንዴ? በደንብ ነው እንጂ የምታየው። ወደ 100 ምናምን ሚሊዮን ታብታብ የተደረገልኝ እንዴ ውዶቼ። ቤት እኮ ነኝ። ምን አስባችሁ ነው? አትሹ ስል ራሱ 1000 ሰው የሚገባልኝ እንዴ። ምን ናችሁ ነው ውዶቼ? እንዴ ወይ ጉድ! ዝም ብዬ ቢራቢሮ ስል 17,000 ላይክ የሚደረግልኝ ውዷ ቤታዬ እንዴ ምን ሆናችሁ ነው? ቤታዬ በሰው አንግሷት ተብሎ ሳይሆን ንግስቴ የተባልኩኝ ምን አስባችሁ ነው ወዶቴ? በሰው እኮ አይደል በሰው እቺ ልጅ ንግስታችሁና ሌላ ሰው ንግስታት በሉ ተብሎ ሳይሆን ቤታዬ የኔ ንግስታችን የኔ ንግስት የተባልኩኝ አንግሱኝ። እኔ ንግስት ነኝ ብዬ ለራሴ ስም ሰጥቼ አይደለም በማህበረሰቡ እንዴ አልታይም ታዲያ? እንዴት አልታይም ውዶቼ?
ወንዶች ሁሉ ሲመጡ ምናምን ቤታዬ 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 እንዴ ምን ነው ውዶቼ? ሞጣ እንደሰማች አይለቀኝ። ሞጣማ ዘንድሮ እርግጥ ነው የሚያደርግ። ይርገጠኝ ግን ይርገጠኝ ውዶቼ። ጥሩ ነው መረገጥ። አትረሱም ውዶቼ። ሁሌ ያስታውሰኝ። እኔ መረሳት አልፈልግም። ሁሌ ቤታዬ ይበሉ። ሞጣዬም ቤታዬ ይበል። እኔም ተመችቶኛል። ድሮ ነበር የምናደደው ለምን አባታቸው ስሜን ያነሱታል እላለሁ። አሁን ጥሩ ነው። አሁን ስሜ እንደዚህ 2018 ቤታ እንደተባለ ይቀጥላል። አዎ ስለ እኔ እንዲያወሩ ነው ፍላጎቴ። ምን እንዴ ደግሞ በታሪክስ ራሱ እንደኔ ደጋፊ ያለው ሰው አለ እንዴ? ጠላት ባለ ልክ ራሱ ደጋፊ ያለው እንዴ? እንደኔ ጋይስ እስኪ ውዶቼ እንደኔ ያለ እንዴ? እንደኔ ያለ እንዴ ውዶቼ? እንደኔ ወዳጅ ያለው ሰው አለ እንዴ? በዚህ በቲክቶክ አለ ስንት ሚሊዮን ያላቸው ራሱ ሰዎች ራሱ አሉ። ከነ ስህተቴ፣ ከነ ችግሬ፣ ከነ ስድቤ፣ ከነ ንጭንጬ፣ ከነ ጉድፌ፣ ከነ ምላሴ ያለ ሰው አለ? የለም እኮ። እድሜ ለእናንተ፣ እድሜ ለተከታዮቼ። ውይ ውዶቼ ሁሌም እንደምላችሁ ማለት ነው እግዚአብሔር የተመኛችሁትን ለኔ የምትመኝልኝን ሁሉ እግዚአብሔር ያሰባችሁትን ሁሉ ያደርግላችሁ። እግዚአብሔር ምስክሬ ነው። ቪው ፈልገው ነው አይገርም? እኔ አሁን ለምሳሌ ስለ ሰው አላወራም። ዮናታንን አስገባለሁ። ዮናታን እኔ ማር ቀልዴ ራሱ ሄርሜላይ እንትናዬ ስጫወት ደስ አይልም። ሁሉንም ዝም ብዬ ቁጭ ብዬ ማለት ነው ትዳር ማንም ሰው ባድድም ሰው ሳልጠቅስ ብቻዬን ተፈጥሮ ነዋ መታደልም። እንቁርቲ በነገራችን ላይ እንቁርቲን ከብሎክ ያወጣት ሞዴሬተር ነው። ነፍጠኛ አንድ ሰው አወጣች። የችን ሸምና ወጣይ ከብሎክ አውጡ ሲባል ከብሎክ ወጣለች። ከ18ዎቹ መሃል ከ18 አይደለም ከ20ዎቹ መሃል 2 ሰው ወጥቷል። 18 ሰው ነው የቀረው። እና እዚህ መታ እያለቀሰች አልነበር እንዴ ትናንትና? ነቲም ፐርሰናል ምናምን በጣም ነው የምትመችኝ ያለ ኮሜንታሪ ስትነፋረቅ ነበር። ገና ከብሎክ ካወጧት ራሱ ምንድነው ወር ሳይቆያለ እንዲ ሙሉ ቪዲዮዎች ላይ ኮሜንት ላይ ያየዋት ምሮ የምትሉት? እኔ እኮ እሷ ኮሜንት ላይ አልሄድም። እኔ እኮ ፎሎ አላረጋትም። እሷ ናት አሁን ፎሎ የምታደርገኝ። ከብሎክ አወጣችኝ። ማርያም ሞዴሬተር ነው ያወጣትኝ። ግን መልሼ ቦልካታለሁ። ምንም ችግር የለውም። ምን ጉድ ናቸው? ከብሎክ አወጣችኝ። ከብሎክ አውጡ ሲባል እንዳለ አወጧቸው አይደለም ሞዴሬተሮቹ ተሳስተው አውጥተዋታል። እና ትናንትና እኮ እዚህ ኮሜንት ላይ ነበረች። ማናት ቤታ ምን ማናት? እሷ አላወኳትም። ማናት? ቤዛ ማሪ ብዙ ቤዛ አለ። እኔ ዊኒምስ ማምረጅም ይጻፉ። እኔ በነገራችን ላይ ልንገራችሁ ዛሬ ቅዳሜ ነው። ፈታ የምለውን ነገር እድሜ አንድ ስትነኪ ማንም ውዴ እኔ ማርያምን ለማንም ይኸው መቤቴ በምታውቀው ለማንም አልተደረግኩኝም። ግን ልንገራችሁ ውዶቼ እኔ ለማንም አልተደረግኩም። ግን የሆነ ነገር እኔ የማውቀው ነገር አለ እናንተ ማታውቁት እኔ የማውቀው ነገር አለ። ማርያምን ይኸው ኪዳነ ምሕረትን ሪካርድም ምንም ጆሮ ይኸው በመስቀል የሚያል እመቤቴን ያውም እንደ ጉድጓድ ታስገባኝ የሆነ ሰው ቮይስ ምናምን እድል ያለ እና ግን ያ ሰው የእሱ ጉድፍና ጉድ እያለበት ግን ላይክ ሰውን በዛ ልክ ሲያማ ምናምን አይቼ ገረም ማለት። አሁን እኮ ለምሳሌ አንድ ሰው ባህሉን ወጉን ከወደደ በዛ ልክ ህዝቡ አልሞተም ብሎ ሲክድ ብዙ ነገር አለና ላይክ ለምን አስፈለገ ብዬ እንጂ እኔ በማንም አልደረበም። ሁሉም አፋላቸው
እስኪ አጋጣቸው አርጉት። የእውነቴን ነው። እኔ አሁን የሆነ ነገር ባረግ ማለት ነው ቤታ ሚስጥር አውጣ ቤታ መደበቃችን ቤታ ስለምትሉ እንጂ አንዷም እኮ አደፍርም እኮ እኔ ስለማያቅረብ ብቻ ዚ ተቀጥቅጥ ባሽሙር ይላሉ። እስኪ ደፍረው ሊበሉ ቢሞቱ እንተዋወቃለና እናትና አባቶቻቸው ራሱ ያላቸው ነገር እኔ ጋር ያለ አይመስለኝ። አያውቋቸውም ራሱ እኔ ጋር ያለው ነገር ራሱ እናትና አባቶቻቸው ጋር የለም። A lot of times people try to base their journeys off of what other people are doing, but that's not my story. አምሳና አንድ ዘፈን ልክፈትላችሁ። ስሙኝ ቤዛ ብዙ ቤዛዎች እኮ አሉ። ቤዛችኛዋ በሉኝ። ቤዛ የትኛዋ ከቤዛ ያማቸዋል እንዴ? ቤዛ የትኛዋ? እኔ እኮ የምታስጠሉኝ የዚህ ቤት ነዋሪዎች እኮ ለዚህ ነው። ቤዛ እሺ፣ ቤዛ ስንት ቤዛ ነው ያለው? ቤዛ ማናት? አረኛ ያላቃት ማናት? እስኪ ሰርች ይችላል። እስኪ ኦኬ አወኳትኝ ፎሎ አደርጋታለሁ። ቤዛ ብዙ ቤዛ አሁን ቤዛ ዱባይ ያለችውን ቤዛ አሰብኩኝ። ቤዛ ሁለት እህት ያለቻትን አሰብኩኝ። ደግሞ ቤተሰብ ነን። ስንት ቤዛ አሰብኩኝ አይምሮ ውስጥ እችኛዋል አጋልጣቸው። የካርዲን እንዴት አየኸው? እቺ ቢያን አንተ ገደለቻት ጌታን። ግን ሰዎቹ ለምን እንደጠሉት አላውቅም። 7 ዓመት የተጠበቀ ይሄ ነው ምናምን ይሄ አልበም እያሉ አፋቸውን ሲከፍቱ ነበረ። የኒኪ ደጋፊዎች ናቸው። ሴትዮዋ 5 አይታል አጋልጣቸው የካርዲ ቢን 5 እስኪ ዘፈን ጥሩ አለች። እኔ ራሱ ማቆ ያንን ዘፈን ነው አገተተ ፖቴኮ ቲኬቲ ቶቴታ እነነ ፖቴኮ እነ ኩቱክ ምን ያምላክ እነነ ቦጌቶ እነ ማኒ ቦቴታ የሱን ማቀላት እኔ ራሱ ያበደ ነው። አይኔ ያበደ ነው። ለእንትና እኮ በኢየሱስ ስም ያችኛዋን ገደለቻት። በኢየሱስ ስም ወለደሽ በኢየሱስ ስም ገደለቻት። ያንን የኔ ቦይፍሬንድ እንትን አንቺ ቂጥ ውስጥ ድሉ ይገባል ምናምን እያለች አረስማ በአማርኛ እኮ ግን ቢዘፈን የነሱ ዘፈን በጌታ በኢየሱስ ስም ሽኩት በጣም ሰው ሁሉ ማለት ነው። ሰው ሁሉ በተለይ ፓርት ላይ ይደርኩትኝ ላይክ 5 የዘፈን ጥሩ ያለች ቆይ አይ ቲንክ ይሄ ነው መሰለኝ ቆይ በጣም ይወደድኩላት አይ ቲንክ ያስባል አገልጣችሁ እንደ ምን ይቀራል ግን ያቺ ቢያ የምትባለው እንትናት እንዲ ያጋልጣቸው ሚክስ ናት እንዴ? ለምንድን ነው እንደዛ ያለቻት? ላይ ከእናትሽ ከነጭ እንትን ጋር ስለተኛሽ ላይት ስኪን ስለሆንሽ የተሻልሽ መስለሽ ይታይሻል ምናምን ያለቻት ላይት ስኪን ናት እንዴ እሷ ቢያ የምትባለው? I love Cardi. I'm a big fan of Cardi ነኝ እኮ ነኝ።